Thank you so much everyone. አመሰግናለሁ። አሁን ሲሪየስ እንሆናለን እና ዲላወራ ፈልጋለሁ ያባት ውሃ thank you for reading ዝም አይነግዝም ስለዚህ ወጣ ስለመጣችሁ በጣም አመሰግናለሁ። አክብራችሁኝ እዚህ የደስታዬ ተካፋይ ለመሆን ስለተገኛችሁ በጣም ደስ ብሎኛል። ጋይስ እስኪ ጨብጨባ ለሁላችንም። እንግዲህ ናቲ ወንድማችን እንደምትመለከቱት ስለ ቲክቶክ አካዳሚ ከማውራቴ በፊት ስላንተ ማውራት ፈልጋለሁ። ከናቲ ጋር የተገናኘ ነው ከካናዳ ስመጣ ነው። አሁን እያያችሁት ያላችሁት ሁሉም እየሆነ ያለው ነገር ናቲ ወንድሜ ቀደም ብዬ ነግሬው ነበረ። እንደ ትረካ ነው የሚመስለው ለእናንተ ሜቢ አሁን እንደ አዲስ እያያችሁት ሊሆን ይችላል፣ ግን የተጻፈ ነገር ነው እያያችሁት ያላችሁት ጋይስ። ኦልራይት ለዓላማችን ቆመን በእግዚአብሔራችን ተማምነን ሁሌም የሰው ተረባ የሰው ሀሜት ሳንፈራ እየተራመድን ፕላን እቅድ ትደርስበታለህ። ማንም ሊያቆም አይችልም። ስለዚህ ስለ ናቲ አንድ ታሪክ ልነግራችሁ እፈልጋለሁ። እኔና ናቲ ስንገናኝ እንግዲህ ስቲል ቲክቶክ እየሰራ ነበረ፣ ግን አሁን የምታዩት ናቲ አልነበረም። ናቲ ማለት ልንገራችሁ he is the best barber in the world. let me tell you this. okay hold on አንዴ ተረጋጉና ምንድነው እናደርግ መሰላችሁ? ይህ የምታዩት ወጣት ከተረባ አይን ወጣችሁ ማየት አለባችሁ። በጣም ብዙ ሰው ናቲ ስለ ናቲ ሲያወራ መሳቅ ይፈልጋል ምናምን ማለት ነው። ይሄ ናቲ ተከፍቶ ነበር እኮ ሴኩሪቲ እንደዚህ ሆኖ ነበር እኮ ያ ሁሉ የሆነው ነገር ያያችሁት ነገር እኔና ናቲ አቅደን የመጣንበት ነገር ነው። ልንገራችሁ ዞሮ ናቲ ኢትዮጵያ ሙሉ ያውቀዋል። ናቲ isn't he the best barber in Ethiopia? የኢትዮጵያ አንደኛ ባርበር አይደለም? አንደኛ ቢሆኑ ኖሮ ሁሉም ሰው ያውቃቸው ነበረ። ማንም ሰው አላወቃቸውም እንዳንተ ያክል። ተረዳኸኝ? ተረባ ለአንተ ጥቅም ነው፣ ቀል ለአንተ ጥቅም ነው። እነሱ ሲያግዙበት አንተ ገንዘብ እየሰራ ነው፣ ወደ ዓላማ እየደረስክ ነው። ገባ? የእነሱ ተረባችን አለበት አጣጥሎ ዲራፒስ አታገኘው አትወጣውም ነበር። ተረዳኸኝ? አንኳርጂ ስለዚህ አንዴ ሁላችሁም ጨብጨባ ለናቲ ነው። እንግዲህ ለመጀመሪያ ጊዜ መድረክ የወጣሁት እኔ አሜሪካ ያለው ነው። ዋሽንግተን ዲሲ ሞቲቬት አድርጋችሁ ይሄጄ አንተ ማን ከኢትዮጵያ መጥቶ ሞቲቬት ልታደርገ ማለት ነው? ከባድ ነው። እንግዲህ አስቡት እንደ አንድ ወጣት 26 ዓመቴ ለመጀመሪያ ጊዜ ብዙ ነገሮች እያደረኩኝ ነው። ተሞክሮ የማያውቁ ነገሮች እንዴት እንደሚያስፈራ ታውቃላችሁ? ያስፈራል ለመናገር። ወደ ዋሽንግተን ዲሲ ሄድኩኝና ከዛ አዶናይ ሞቲቬት ያደረጋችሁ ነው ብዬ ፖስተር ፑስት ስቴቱ ኦልራይት። ይህ ያደረኩበት ምክንያት ብዙ ሰው ሊገባው አይችልም። ሁሌም የኔ እንቅስቃሴ በእቅድ ነው። ምን ለማሸነፍ? የኔ ፍርሃትን ለማሸነፍ። አዶናይ ተደርጎ የማያውቅ ነገር ማድረግ ይፈልጋል። በቃ ውሳኔ ይህ ነው። ተደርጎ የማያውቅ ነገር ለማድረግ ደግሞ ጋይስ ተረባ ያለ ነገር ነው። ኦልራይት ሰው ያወራልካል። ማን አንተ ይላል። ዋሽንግተን ዲሲ ገብቼ እሰይ የሚባል ቱር ሳዘጋጅ ብዙ ነቀፌታዎች፣ ብዙ ተረባዎች ደርሰውብኛል። አንተ እኮ እንዳያችሁ ዶክመንተሪ ላይ ካናዳ ተሰቃይተህ ቸግሮ በረንዳ ለወጣ ነው ብለህ የተመለስክ ሰው እኮ ነህ። እንዴት አድርገህ ነው እኛን የምታነቃቃ? ግን ድፍረቴ ለራሱ ሊያነቃቃቸው ይችል ነበረ። ምን እላችሁ ፈልጌ ነው፣ ሁሌም አዲስ ነገር መሞከር የሰው ፍርሃትን ተረባን አለመፍራት ትልቅ ደረጃ ያደርሳቸዋል። ወድቃችኋል ብሎ ለመሳቅ የተዘጋጀ በጣም ብዙ ሰው አለ። ግን በተረባ ፊት ቀና ብሎ እንደሚሄድ የሚመስል ነገር የለም። ይበላችሁ at the end of the day መሞትን ማስታወስ ብቻ ነው ያለበት። ነገ ሊሞት ይችላል። ኮንፊደንስ ከዛ የሚመነጭ ከሆነ የፍርሃት ራሱ ፍርሃት ትሆንበታለህ ማለት ነው። የፍርሃት ፍርሃት ትሆንበታለህ።
አዶናይ ቲክቶክ አካዳሚ አዶናይ ቲክቶክ አካዳሚ አዶናይ ቲክቶክ አካዳሚ ለምንድን ነው የተከፈተው? ከአራት ዓመት በፊት ከአምስት ዓመት በፊት አዶናይ ቲክቶክ ጀምረህ ህይወትን ትቀይራለህ ብትሉ መለመናገር አያምናችሁም ነበር። እኔ ቲክቶክ ለምን እንደጀመርኩ ልንገራችሁ። ቫይራል የመውጣት መለመናገር ቫይራል የመውጣት ዓላማ ነበር የኔ ዓላማ የነበረው ሁሌ ፍርሃት መጋፈጥ ነው። ሆኜው ማላቅ ማንነት መሆንን ነው። ከትናንትና በልጬ መገኘት ነው። በገንዘብ በእቃ ሳይሆን በማንነት በልጬ መገኘት አለ። ይህ የኔ ውሳኔ ነው። የዛሬ ድፍረት ከትናንትና የነበረው ድፍረት በላይ መሆን አለበት። የዛሬ እምነት ከትናንትና እምነት መብለጥ አለበት። ይህ የኔ ውሳኔ ነው። የዛኔ ካሜራ ያበራኋት በጣም ጓደኞች ነበሩ። እነዚህ ጓደኞች እንግዲህ ግሩፕ ቻት ነበረ፣ ዋትስአፕ ላይ እናወራ ምናምን ነበረ። ይተርፉኛል ብሎ ጋይስ የሆነ ለየት ማለት ስሞክር ወደሞ በጀርባ ነበር የሚያወቁኝና እነዚህ ሰዎች እያሉኝ እንደሆነ ገባኝ። ነው እነዚህ ከአንሳ ማይበልጡ ጓደኞች ወሉ ጎረቤቶች ከብዙ ነገር እያቆሙኝ እንደሆነ ተረዳው። ከእናንተ እያቆሙኝ እንደሆነ ተረዳው። ይዛኔ ሰው ልጅ አላውቅ ያለ ይወት ጂም መባል አለ መፈራው ታስጠላ መባል ነው መፈራው። ድምጽ ይደብራል መባል ነው መፈራው። ስለዚህ ይወት ኢትስ ኦኬ ይበሉኝ ይስደቡኝና ይለፍልኝ ጀመሩ። የመጀመሪያ ከሰጣት የቲክቶክ ቪዲዮ እየተጫጫሉኝ ነው። የቲክቶክ ስቲከር አለ የሆነ ጌም እንደዚህ ያለ በፊት መታከሳካው አለ እሱ እየተጫወቱ ፖስት አድርጉ ቪዲዮ ምን ሰንስ የማይሰጥ ከአዶናይ የማይጠበቅ ተግባር ኦልራይት አጥዛት እንደዚህ ነበር። ሰላም እናላችሁ ደህና ወይ ምናምን ነው። ከዛ ፖስት ኳት በግሪኛ በርናው ተጃና ጃና ማለት ግሪኛ ተወራ እዚህ አላችሁ የሆነ በቃ ሃራ የሆነ በቃ ጅል ማለት ነው። አንተ ጅል ማለት ነው እንዴ ቀላል ነው። ችግር የለውም ልለፈው አለባት እሷን ከዛ የሆነ የትግርኛ ዘፈን ነበር አንድ በቃ የሆነ በቃ ምን ልበላችሁ ልስ ከመጨፍሩ እሱ ፖስት አንድ ሺህ ገባች። አሚን ቪው ደስ ብሎኛል ቪው ስላየው። ግን ከዛ በላይ ደግሞ አላማዬ አዶናይ መውጣት አለበት ከዚህ የድሮ ማንነት እስር ቤት፣ ከዚህ የፍርሃት እስር ቤት ፖስት አድርጉ። አንድ ቀን ምን አሰብኩ መሰላችሁ? ለመጀመሪያ ጊዜ ቫይራል የወጣው መቼ እንደሆነ ነገራችሁ ስለምፈልግ ነው። ለመጀመሪያ ጊዜ ቫይራል የወጣውበት ቀን ኦኬ አዶናይ ስለምን ማውራት ይፈልጋል? አሁን ፍርሃት ለመጋፈጥ ምናምን አይደለም። አዶናይ ስለምን ማውራት ይፈልጋል? ቁጭ ብዬ ሳዳምጠው ራሴ የዛኔ ሴኪሪቲ ነበርኩኝ። ቁጭ ብለን ነበር የምንውለውና አሰብኩት ኦኬ እኔ ብቻ የዛኔ የነበሩ ጓደኞች ተራጊዎች ናቸው። ለእሱም ጓደኞች ተባሉ እንጂ እውነት ከልብም ጓደኞች አሉ። ስለዚህ ብቸኛ ነኝ። ስለ ብቸኝነት ላውራ because አብዛኛው እኔ ያስታውሳለሁ እኔ በብዙ ሰው ተከብቤ ስላደግኩኝ የብቸኝነት ፍርሃት አለ። ከብቸኝነት ፍርሃት በላይ ደግሞ ምንድነው እነዛ ድሮ ያቁም የነበሩ ተማሪዎች ጓደኞች ብቻዬን መሆኔ ማወቃቸው ለእኔ ትልቅ ውድቀት ነበረ ነገራቸው። ስለዚህ እሺ ነበረ እንዳይታወቅብኝ ሁሌ ከሰው ጋር ጠጋ የሆነ ሰው ሳይ ሀይ ለምናያጣው ካፌ ብቻዬን ላችሁ ምናምን። ስለዚህ ነው ብቸኛ መሆኔ ላሳወቅ እኔ ሰው ኦኬ ቡም ኦልራይት አንተ ሀሳብ መጣችልኝ። የሆነ ሽዋጅ ወይ ላይ ሆኜ ነው ቲክቶክ ስልኬን አስቀመጥኳትና ቪዲዮውን አበረዋል። እቺ ቪዲዮ እውነቴን ነው ብላችሁ 15 ጊዜ የቀረጽኳት ትጥጥጥ እያልኩኝ ማለት ዞሮ ቀረጽኳት። ምን አልኩኝ? ብቸኛ መሆን አላስታውቅም ይዛችሁ እንዳለ ብቸኛ መሆን ጥፋት አይደለም። ብቸኛ መሆን ችግር የለውም። በብቸኝነታችን አንድ ቀን ስለ ብቸኝነት እናወራ ቪዲዮ ነው። እቺ ቪዲዮ አሁን እዚህ ተባለ ነገር እቺ ቪዲዮ ከሁለት ቀን በኋላ ከሁለት መቶ ሺህ በላይ ቪው ከሶስት መቶ ሺህ በላይ ቪው ኦልራይት። እኔ አሁን በጣም አናክቶኛል። የዛኔ ነው ቫይራሊቲ የገባኝ። የዛኔ ነው በቃ ታዋቂነት ትንሽ እንትን ያደረጉት ያየሁት ማለት ነው። 300 ሺህ ቪው ሲገባ ማማር ነች ስለኔ ቪዲዮ የሰራችው 300 ሺህ ቪው ሲገባ በስመ አብ ኦኬ ምንድን ነው ይሄ? ያ ቪዲዮ የሰራው ከየት ነው የመጣው? ማለት እንዴት አስቤው ነው እንደዚህ ተናግሬው እንደዚህ ሁሉ ሰው ባንዴ የወደደው? የቲክቶክ ስልጠና የጀመረችው የዛኔ ነው። እንዴት አድርጎ ያ ቪዲዮ ታየ? ኦልራይት 300 ሺህ ሰው ታየ።
ኦኬ ደግሜ አንድ ቪዲዮ ስራለሁ because this ቀድሞ ደስ ብሎኝ የሰራው ተሳካልኝ it's very simple ደግሜ ሁለተኛ ቪዲዮ ሶስተኛ ቪዲዮ ስለ ስደት ያወራው ቪዲዮ ስለ እፍረት ያወራው ቪዲዮ ሰራው ነገር የለም ስለ ብዙ ውስጥ ላይ የደበቅኳቸው ነገሮች እያስወጣው it's okay ችግር የለውም ሁላችንም እናፍበታለን እያልኩ በመናገር ምክንያት በጣም በብዙ ሰዎች እየታገኘው ማለት ነው ኦኬ ከዛ በኋላ ወደ ሌላ ደረጃ የወሰደች ምንድን ነች ሀይሌ ቆንጆ ምትል ነች ሀይሌ ቆንጆ እንዴት ነሽ ብዬ ሰራሁት ቪዲዮ ለምን እንዴት ያለች የኔ ቆንጆ ያለች ነው ልታል ዞሮ ግን እኔ ቆንጆ ብትለው ቃል ውስጥ ላይ መጣችልኝ ራሴን ማዳመጥ ሰው ምን ይለኛል ብዬ አፈራው አወጣኋት ያቺ ቪዲዮ ኦልሞስት በአራት ቀን ነው 5 ቀን ውስጥ ከ1 ሚሊዮን ብር በላይ ታየች ይህ እንግዲህ ከ3 ዓመት በፊት ነው የዛኔ ተረዳሁት ቫይራሊቲ ማለት ቲክቶክ ማለት ጎረቤት መሆን ማለት ነው ልጅ ጎረቤት እያፈራችሁ ነው ማለት ነው ሰው እያፈራችሁ ነው ማለት ነው ብዙዎቻችሁ ስለ ቲክቶክ አትረዱ ቲክቶክ የሚመስላችሁ ሮቦት ነው የሆነ ተቀምጦ የሚያያችሁ የሚያሰላላችሁ ሂሳብ የሚሰራላችሁ የሆነ ኢንጂን እንዳለ የሚመስላችሁ ግን አይደለም የቲክቶክ ቫይራሊቲ የተረዳሁት እኔ ቀደም ብዬ ነው ከ3 ዓመት በፊት ማለት ነው ከዛ ወደ ኢትዮጵያ በጣም ዶክመንተሪው እንዳያችሁት በአንድ ዓመት ውስጥ ኦልሞስት ከ4.3 ሚሊዮን ፎሎወር በላይ የጨመርኩት So I had those million, I mean, yeah, under the better those million followers. But I do it by the and I TikTok award I shouldn't tell viral sound like a challenge for under but you can post that show customer is almost a video posted that video show like so Aramadushi let me actually the accuracy target ያደረኩ ቪዲዮዎች ከፍታ ላይ የሚደርሱ ለምን ብዙዎቻችሁ ኦፍ ኮርስ አንዳንድ ቪዲዮዎች እድል ናቸው ግን አብዛኞቹ ኢቭን ደባሪ ቦታ ላይ ሆኜ ሰው ማዝናናት እችልበታለሁ ሰው የሰው ስሜት መረዳት ይችላል የተመልካችን ስሜት መረዳት እችላለሁ ስለዚህ እዚህ ውስጥ ያላችሁ በግዴታ አራት ፋሚሊ ካላችሁ ቴንኪው ስለመጣችሁ አይደወይ for family yes so ብዙዎቻችሁ እዚህ በቲክቶክ ህይወታችሁን መቀየር ትፈልጋላችሁ ይገባኛል አሁን ያለንበት ዘመን ምን እንደሆነ ላስረዳችሁ እፈልጋለሁ አይናችሁ እንደዚህ ግልጽ ላድርግላችሁ በጣም ብዙ ሰዎች ኩራት ላይ ይገኛሉ እቺ ኩራት ደግሞ አጠቃላይ ነው የሚገራችሁ የኢትዮጵያ ህዝብ የጎደው አንድ ነገር ቢኖር ወለቴ ነው ማለት ከቴክኖሎጂ ጋር እንደዚህ መራመድ ያን ያችልበትም ያ ያለው ነገር ሁሌም ትክክል ይመስለንና ከፊት የመጣው አዲስ ነገር ወደዛ መራመድ የሆነ እንትን የሚመስል በቃ ይሄ እፍረት ነው የሚመስል ውድቀትና መዳከም ነው የሚመስል ነው አይደለም ለምሳሌ ስለ ሰራዊት ፍቅሬ ትንሽ ልንገራችሁ ሰራዊት ፍቅሬ አሁን ቲክቶክ ላይ እየተሳተፈ ነው አክቲቭ እየሆነ ነው እያያችሁ ነው እሱ ላይ ያሉት እና ከሱ ትንሽ አነስ ያሉት ሰዎች ሜቢ ሙሉ ለመያዝ ሊሞክሩ ይችላሉ ግን ሰራዊት ፍቅሬ ማለት የተከበረ ሰው ነው ኦልሞስት አድቨርታይዝመንት ኪንግ ነው አለ እሱ ሰው ትልቅ አንጋፋ ሰው ወደ ቲክቶክ መጣ ማለት ታሪክ የተረዳው ነገር አለ ማለት ነው የገባው ነገር አለ ማለት ነው ይህ ማስረዳችሁ መጣው እንደዚህ ቲክቶክ አካዳሚ ማለት ዝም ብሎ መደነስ ብቻ ለሚፈልጉ መስራት ብቻ ለሚፈልጉ እነሱን ለማሰልጠን ሳይሆን አሁን እየመጣ ያለው አዲስ ኢኮኖሚ አሸናፊ ልትሆኑ እፈልጋለሁ በግልጽኛ ያሸነፈ ነው እንግዲህ ለምታዩት አለባበስ የታባት እናንተ እንድታሸንፉ እፈልጋለሁ ላስተምራችሁ ነው ማስተምራችሁ ደግሞ አንዳንድ ቲክቶክ ቪዲዮ ፖስት የሚሉ ሰዎች አሉ ጋይስ ይህ ቪዲዮ ላይ ካደረጋችሁ ይህ ቪዲዮ ላይ ኮሜንት ካደረጋችሁ ሼር ካደረጋችሁ በቃ ቫይራል ማድረግ ትችላላችሁ ቪዲዮቹ ብቻ ፖስት በሉ ነው እነሱ ሰዎች በእናንተ ምክንያት ፎሎወራቸው ጨምሮ ኢንጌጅመንታቸው ጨምረው እናንተ የሚያሳዩዋችሁ ከእናንተ በላይና መምህራችሁ እንደሆኑ ለምን ይኸው ተመልከት የሁለት ሚሊዮን ፎሎወር አለ ነው ፎሎወር ብለን ፎሎወር ያገኘው ትክክለኛ ስሜት ፈጥረህ አይደለም ፎሎወር ያገኘው ፋን ቤዝ ያገኘው
ስለዚህ ወንድማችሁ አዶናይ የሚመጣው አመት ምን አይነት ኢኮኖሚ ውስጥ እንደምንገባ ምን አይነት የቲክቶክ ህይወት እንዴት እንደሚቀየር ይገባዋል። ወንድም ምላችሁ አሳልፌ እያየሁት ያለውና በተቻለ አቅም በጣም ብዙ ወጣቶች ወደዚህ የቲክቶክ ኢንዱስትሪ እንዲቀላቀሉ እፈልጋለሁ። ልንገራችሁ ከማላችሁ እንግዲህ ቶማስ አለ ቶማስ አዮ ቶሚ እንግዲህ እንደምታዩት ቢዝነሱን አቀላጥፎ አንደኛ ቢዝነስ ከፍቶ እንደገና ደግሞ የፕላቲክስ ቢዝነስ ከፍቶ ሁለት ቢዝነስ ከፍቶ ራን እያለ ነው ያለው። የሰው ተረፋ የሰው ስልክ ያቆሙ ይመስላችኋል? ቲክቶክ ኦልሬዲ በደንብ አድርጎ እሱን እየቀለበ ነው፣ ቤተሰቦቹን እየቀለበ ነው። ከዛም አልፎ የሌላ ከሷት እሱ ልጁን የነኩ ሰዎችን መቀለብ የሚችል ሰው ተረዳችሁ? ኦልራይት ተረባችሁ ሊያቆሙ ሰው አይደለም። እናንተም ሊያቆማችሁ አይገባም። እናንተም ሊያቆማችሁ አይገባም። ምክንያቱም እየመጣ ያለው በረከት ቀላል አይደለም። እድሜያችሁ ከ20 ጀምራችሁ ወይም ከ20 ጀምራችሁ እስከ ለመስከረም 60 ሆኑ። እውነቴን ነው ብላችሁ ገንዘቡን ካላችሁ ቲክቶክ ግዴታችሁ ነው መጀመር። ከቻይና ከጨርቃ መጣት ትፈልጋላችሁ። 1000 አድናቂዎች አሏችሁ፣ 1000 የሚወዷችሁ ነው የሚረዷችሁ ሰዎች አሏችሁ። ይህን ዕቃ መግዛት የሚችሉ ነው። ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው። ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው። ከአሁን በኋላ TikTok is becoming the biggest and one of the fastest growing marketplace, not only in Ethiopia but also in Africa. ተረዳችሁ? አፍሪካ ውስጥም በጣም በፍጥነት እያደገ ያለ ማርኬት ፕሌስ ነው። which is መከጃጃ ነው የሚባለው። ትገዛለህ፣ ትሸጣለህ፣ ትገዛለህ፣ ትሸጣለህ፣ ትገዛለህ፣ ትሸጣለህ። ከዚህ ግዢና ሽያጭ መሀል ማን ያለው? እኛ ነን ኮንተንት ክሬተሮች። አንድ ይሸጣል፣ አንድ ይገዛል። እንዴት አድርጎ ነው የሚገናኙት? ቢዝነሶች እንግዲህ ኮንተንት ክሬተሮች ይፈልጋሉ፣ ታዋቂ ሰዎች ይፈልጋሉ፣ የሚታወቅና የሚወደድ ፊት ይፈልጋሉ። በአብዛኛው ሰው ብቻ ሊሆን ይችላል። የራሳችሁ ከእናንተ ጋር ማች የሚያደርግ ቢዝነስ አለ። እናንተ መክፈል አቅም ያለው ከፍ ላሉ ደግሞ ከፍ ያለው መክፈል ይችላል። ዋናው ግን ዓላማችሁ ምንድን ነው? እዚህ ግዢና ሽያጭ ላይ መሀል መሆን ነው። እንዴት አድርገን ነው እዚህ መሀል ላይ ሆነን ህይወታችን ቀይረን የቤተሰቦቻችን ህይወት እንቀይረው? እውነቴን ነው የምላችሁ። ስለ ቲክቶክ ያላችሁ አመለካከት እንድትቀይሩ ትፈልጋለሁ። ብዙዎቻችሁ ቲክቶክ ሲባል የዳንስ ስንት ነው የሚመስላችሁ? ይሄ ትደንሳለህ፣ ከዛ ዘፈን ይመጣል፣ እንትን ታደርጋለህ፣ ትዘፍናለህ ምናምን፣ ከዛ ቁጭ ብለህ ላይ ትገባለህ ብቻ እና እንደዛ ብቻ ነው የሚመስላችሁ። አይደለም። ኢትስ ሞር ዳን ዳት፣ ከዛ በላይ ነው። አሁን ደግሞ ካልተቀላቀላችሁ፣ ራሳችሁን አሸንፋችሁ፣ ፍርሃታችሁን አሸንፋችሁ ወደዚህ አዲስ ዘመን ካልተቀላቀላችሁ what happens? በጣም ብዙ ሰዎች ጆይን ያደርጋሉ and the more you wait እየከበረ ነው የሚሆነው። ነው እመን። ስለዚህ አሁን ባላችሁባት ቤት፣ አሁን ባላችሁ መኪና፣ አሁን ባላችሁ አለባበስ፣ አሁን ባላችሁ ስብዕና፣ ሰውነት whatever it is ወንድማችሁ ትፖስታለህ። የምትፖስተው ደግሞ በመጃጃል ብቻ አይደለም፣ ቲክቶክን በመረዳት ነው። ሰው መመለክ ሰው ትመክራለህ፣ መደነስ ትፈልጋለህ፣ ትደንሳለህ፣ መስጠት ትፈልጋለህ፣ መስጠት ትችላለህ። ስለ ቢዝነስ ማውራት ትችላለህ፣ ስለ ቢዝነስ አውራ። ስለ ቢዝነስ አውራ። አንተ ኤንድ ኦፍ ዘ ዴይ ግን ቲክቶክ አካዳሚ ውስጥ ገብታችሁ ብትሰለጥኑ ፎርሙላውን ታውቁታላችሁ። ይህ ፎርሙላ ምንድነው? ኮንተንት ክሬተር ሆናለሁ፣ ቪዲዮ መልቀቅ ጀምራለሁ። ግን ስለ ተደናብሬ አይደለም። ምን አይነት ቪዲዮ ልቀቅ፣ ምን ዛሬ ልስፈን ወይስ ልጨፍር ወይስ ስለ ቢዝነስ አውራ ነው። ቲክቶክ አካዳሚ እንግዲህ አዶናይ ቲክቶክ አካዳሚ መጀመሪያ ዓላማችን ምንድነው? ራሳችሁ እንድታውቁ ነው። እናንተ ማን ናችሁ? ቶማስ ምንድነው የሚወደው? በግልጽ ታውቃላችሁ ምን እንደሚወዳለ ቢካዝ ራሱ ስላወቀ ነው። ራስን ማጣቆ ነው በሰው ትታወቃለህ። ታዋቂነት ማለት ይህ ነው ጋይስ። ራሱ የማያውቀው ታዋቂ መሆን አይችልም። ቢካዝ ተደናብሯላ። ወደ 20 ቦታዎች ይሄን ያለው። ስለዚህ እኔ ዓላማ ምንድነው? በአዶናይ ቲክቶክ አካዳሚ እናንተን ማሰልጠን ራሳችሁን እንድታውቁ መጀመሪያ እኔ ማን ነኝ? እኔ ምንድን ነው የምወደው? ስለምን ማውራት እፈልጋለሁ? ይህ ካወቃችሁ የዛኔ ፍርሃታችሁ መበጠስ፣ ይህ ለዓመታት አቁሞ እጃችሁን አሳስሮ ቁጭ እንድትሉ ያደረጋችሁ ለራሳችሁ ያላችሁ አመለካከት መቀየር የኔ ዓላማ ነው። እሱን አስተምሪያችሁ ፍርሃታችሁን በጥሰን፣ አለመተማመንን በጥሰን፣ አልችልም የሚለው አስተሳሰብን በጥሰን እችላለሁ እያላችሁ ትመጣላችሁ። ማንነታችሁ ታውቃላችሁ፣ ቀና ትላላችሁ፣ ይገባኛል ትላላችሁ። ይህ የቲክቶክ ቁልፍ ነው። ይህ ብቻ አይደለም።
የሚቀጥላል ሰዎች ማትረዱ ከሆናችሁ በምንም ተአምር ቫይራል የመውጣት አቅም የላችሁ። ለዛም ነው አዶናይ ቲክቶክ አካዳሚ በአካልም ስልጠና አለን፣ በኦንላይን ስልጠና እንሰጣለን። የአካል ስልጠናው ትንሽ ኤክስፕሌን አደርግላችሁ እንዴት እንደሚመስል እናንተ የምናስረዳችሁ ከኮንፊደንስ ባለፈ የሰው ስሜት እንድትረዱ ነው። በጣም ብዙ ቲክቶከሮች የሚሰጡት ስህተት ቢኖር አንደኛ ይደነባበራሉ። ለምን ራሳቸው አያውቁም ሲጀመር ውጭስ ማን መያዝ እንዳለባቸው አያውቁም። የሚያያቸው ሰዎችም ደብሯቸው ያልፏቸዋል። ሁለተኛ ግን የሰው ስሜት ስለማይረዱ እንዴት አድርገው ጓደኛ መፍጠር እንዳለባቸው አያውቁትም፣ አይችሉበትም። ቪዲዮ ሲቀርብ ጓደኛ የመፍጠር ይሄ እንትን የላቸውም፣ ስምና የላቸውም፣ አነጋገር የላቸውም፣ እንቅስቃሴ የላቸውም፣ ንግግር የላቸውም። እኔ አሁን ሳወራችሁ እንደዚህ ከሆነ ነው እንዴ ያወራችሁ? ሰላም ዲናችሁ ተመናችሁ ወይ? እንግዲህ ይህ አዲስ ቲክቶክ ቪዲዮ ነው። አጥቶኝ ነው ኦሬንጅ ስክሮል አድርጋችሁ አንተ ወይ ነው ሰው ከፈተ ይፈጠረ ሁለት ሰከንድ ብቻ ነው ተፈጠረ። አሁን ያለን አቴንሽን ስፓን አሁን ያለን የትኩረት በጣም አጭር ነው። ጋይስ አሰውራችኋል። ምን እንደምታውቁት ሁላችንም እንደ ሰዎች ከጭንቀት ለማምለጥ ብለን ቲክቶክ እየገባን ያለ ነው። ልብ ብላችሁ ታስባላችሁ። ስለዚህ የእናንተ ተመልካች ጓደኛ የሚፈልግ ተመልካች ነው፣ የሚያዝናና የሚፈልግ ተመልካች ነው። ይኸው እነዚህ ተመልካቾች እንዴት ነው የምታስደስቷቸው? በእንቅስቃሴ አይደል? ኮሚኒኬሽን ስኪል ማለት ነው። የካሜራ ኮሚኒኬሽን ስኪል ካሜራ ፊት ቆማችሁ እንዴት መናገር እንዳለባችሁ፣ እንዴት ድምጻችሁ መጠቀም እንዳለባችሁ ሳውራችሁ ይሆናችሁ ማለት ነው። የደረስኩ ምናምን ነው ቡም እሄዳለሁ እመጣለሁ ትኩረት መያዝ እችላለሁ ማለት ነው። ትኩረት መያዝ ቻለ ማለት ሶሻል ሚዲያ ላይ that means you already made it። ለምን አንድ ሺህ ፎሎወር ብቻ አይኖርም፣ እይታ 100 ሺህ ነው በእርግጠኝነት አውቀዋለሁ። ቲክቶክ ላይ ደግሞ ፎሎወር ምን ማለት ነው? እኔ አዶናይ 6 ሚሊዮን ፎሎወር አለ የለኝም ዝም ብሎ መታወቂያ ነው እንጂ የአዶናይ ዋና ክህሎት ምንድነው? አዲስ ቪዲዮ ሲለቅ እንዴት አድርጎ ሰዎች መያዝ እንደሚችል ያውቀዋል። እናንተ እቺ ካወቃችሁ እቺ ከተማራችሁ ይንገራችሁ አንድ ሳምንት ብቻ ነው የሚፈጅባችሁ ህይወታችሁ ለመቀየር። ማርያም ነው ያለች በታለች እንዴ ማርያም ነው አልመጣችም ወይስ ያስ ሳምቱ ማርያም ነው ያለች ናሻቱ ነው የኔ አባቴ ሳምቱ ተቀባ አይሶ ኢትዮጵያ ሳሚ ስፒድ እንግዲህ ከስፒድ ጋር ከሳሚ አጀስቱ ከመምጣት በፊት እያወራን ነበር። ታሳውሳለህ? ያወራነው ነገር ደግሞ ምንድን ነው? ስለ አሁን የነገርኳችሁ ስለ ኮሚኒኬሽን ስኪል ነው። እንዴት ሰውነቱን ኢንጌጅ ማድረግ እንዳለበት፣ እንዴት ድምፁን በጣም የበለጠ መጠቀም እንዳለበት፣ ፊቱን እንዴት መጠቀም እንዳለበት የሰው አይን መያዝ ከፈለግ ከዚህ ጀምሮ እስከዚህ ያለችው ፓርት መጠቀም አለበት። አሁን የደዛ ነገር ያስተካከላቸው በጣም ብዙ ነገሮች አሉ። አሁን ቪዲዮ ስፖስት ስንት ቪዲዮ ነው ታገኘ? 200 ሺህ ታገኛለህ። 200 ሺህ ይህ የምታዩት ሰው የ200 ሺህ አይኖች ያው መያዝ ይችላል ማለት ነው። ይህ ማለት ምንድን ነው? እነዚህ 200 ሺህ አይኖች እንግዲህ ለእናንተ 200 ሺህ ብቻ ናቸው። ለእሱ ግን ምንድን ናቸው? 200 ሺህ አይኖች ማለት 200 ሺህ አይኖች አሉኝ ብሎ ቢዝነሶችን መቅረብ ይችላል ማለት ነው። ተረዳችሁ? ሞክና አድርግለት ያለውን ነገር እየሰጠን ነው። This is his formula. እነዚህ 200 ሺህ አይኖች ማለት ነው ቢዝነሶች ያደርጓቸዋል፣ ይፈልጓቸዋል። ከራሱ አልፎ ለብዙ ቢዝነሶች መሆን ይችላል። አዶናይ እንግዲህ ከቢዝነሶች አልፎ ለራሱ ሆኗል። ባይ ዘ ወይ ስለ ኔክሶን ንገራቸዋል። ኔክሶን ዛሬ ገብቷል እንግዲህ አዲስ አበባ ኔክሶ ገብቷል። የመጀመሪያው የኢንፍሉዌንሰር ብራንድ ነው። በዚህ አጋጣሚ ወንድማችንን እናበረታታው። ኔክሶን ሁላችንም እንጠቀም። ለኔክሶ ያኔ ሞቅ ያለ ጭብጨባ ይህ ያለኝ እይታኔ ከቢዝነሶች ብቻ አልፌ ወደ ራሴ ቢዝነስ ማምጥቼዋለሁ። ኔክሶ ባይ አዶናይ ብዬ። ስለዚህ ዳሚስ ያ እይታ ወደሚቀይራል ወደ ገንዘብ ይቀይራል ማለት ነው። ይህ በዚህ ጋር መጥፎነት አይደለም፣ መጥፎነት አይደለም። ልጅ ገንዘብ ማለት ፍቅር ማሳያ ነው። አሁን እሱ የራሱ ብራንድ ሊያወጣ ወንድሜ ነው ሄጄ እግዛለሁ፣ ምን ችግር አለው? ሰፖርት አደርገዋለሁ። ተረዳችሁ? እሱ ገንዘብ ሰራ
ለጤና አሜዚንግ አምገነ ሰፖርት የሱ ከነዚህ 200,000 አይኖች ምንድን ነው የሚያደርገው? አንደኛ የራሱ ብራንድ መክፈት ይችላል እንደኔ። ከዛም አልፎ ምን ማለት ይችላል? የሌሎቹ ቢዝነሶች እንጀራ መክፈት ይችላል ማለት ነው። ለዚህ ለሚከፍታት እንጀራ ደግሞ ወንድም ያስከፍላል አይደል እንዴ? ይከፈልበታል። አይዞ ይከፍላል። እሺ እነዚህ 200,000 አይኖች ወደ እንጀራ ይቀይሩታል ቢዝነሶቹ ማለት ነው። ዳሚት የሱ ህይወት ይቀየራል። ይህ ማለት ምንድነው? ሳምሶን ከቢዝነሶችና ከነዛ አይኖች መካከል ያለው ማለት ነው። ተረዳችሁ? ሚድል ማለት እነሱ ሁለቱን ለማገናኘት 200,000 whatever he wants he can charge የሚገርም ህይወት ነው ይችላል። እዚህ ውስጥ ልገቡ ነው የምፈልገው። አሁን ሳምሶን ታያላችሁ ከኢትዮጵያ አልፎ ወደ አፍሪካ ይገባል። አሁን ይህንበት ያለው ፍጥነት ቢዝነሶች አያቸው ቲክቶክ ላይ አስፈርፈዋል። ይሄ የድሮ የኢቢኤስ ማስታወቂያዎች እየቀነሱ እየመጡ ያሉት ለምን? ሌጋሲ ሚዲያ ተብሎ ስለሚጠሩ ማለት ነው። ኦፍኮርስ እይታ አለ እዛ፣ ግን ደግሞ የሚለካ ሜዥር የሚደረግ አናሊቲክ ያለው ቢዝነሶቹም ጥሩ ከሰማቸው ኢንቨስት ማድረግ የሚፈልጉበት የት ነው? ቲክቶክ ላይ ነው። ቲክቶክ ደግሞ ለራሱ ሳይሆን የሚከፍሉት እይታ ላላቸው ሰዎች ነው ማለት ነው። አሁን ደግሞ ከኢትዮጵያ አልፈን ወደ አፍሪካ ወደ ኢንተርናሽናል ደረጃ እንገባለን። እኔ እንዳያችሁ እንግዲህ ከአዲዳስ ጋር ዲል እያደረግን ያለ ነው። ኮንፊርም አልተደረገም፣ ግን አፕሮች እያደረግን ነው። ተደርጓል ብለን ጸልይና ተደርጓል የኢትዮጵያ ነው ይሰራል። ወደ አዲዳስ እየሄድን ያለ ነው። ዳሚት ምንድነው? አዲዳስን ወደ እኛ እየሳሙ ያለ ነው ማለት ነው። ያለን የእይታ ልክ ማንኛው አፕሮች እያደረግ ያለው በዛ ልክ የሚመጣጠሩ ቢዝነሶች ማለት ነው። ስለዚህ እናንተ እያደጋችሁ ስትመጡ የአፍሪካ ቢዝነሶች ወደ ኢትዮጵያ መምጣታቸው አይቀርም። ስለዚህ ለወንድማችን ሳሚ ህይወታችሁን እናንተ መቀየር ትችላላችሁ ማለት ነው። አዶናይ ቲክቶክ አካዳሚ ደግሞ ጥቅሙ ይህ ነው ጋይስ። በደንብ አድርጌ ያስተምራችኋለሁ። በኦንላይንም በአካልም ስልጠና ታገኛላችሁ ማለት ነው። ጭብጨባ